የተወደዳችሁ ወንድሞች እህቶች፣ እንዲሁም ውድ እንግዶች የእግዚአብሔር የአምላካችን ስም የተባረከና የተመሰገነ ይሁን። እንደገና ደግሞ ዛሬ በፊታችሁ ተገኝቻለሁ። ስለዚህ የእግዚአብሔርን ቃል አብረን እንመለከታለን። በስራችሁ ወይም በስራህ ለእግዚአብሔር ተለይ በሚል ርዕስ ይሆናል። በስራህ ለእግዚአብሔር ተለይ። ዋናው ርዕስ የምንመለከተው በተለይም ደግሞ የእግዚአብሔርን ቃል ስንመለከት መለየት ማለት ምን ማለት ነው? አሮንና ልጆቹ ለእግዚአብሔር ተለዩ። በምን ነበር የተለዩት? ካለባበስ ጀምሮ ለእግዚአብሔር የተለዩ ነበሩ። እግዚአብሔርን እንዲያገለግሉ የአሮን ወንድ ልጆች ለእግዚአብሔር ተለይተው ነበር። ስለዚህ ደግሞ የመለየት ወሳኝ የሆኑ ሐሳቦችን ዛሬ እንካፈላለን። ለእግዚአብሔር የምንለየው እንዴት ነው? ለእግዚአብሔር መለየት ዋናው ነገር በስራችን እግዚአብሔርን እንደምናገለግለው ማወቅ ነው። በስራችን። ስለዚህ በስራ ለእግዚአብሔር መለየት። አንድ ጊዜ ክርስቲያን ከሆንን በኋላ በቀረበልን የህይወት ዘመናችን በሙሉ ከየትኛውም ነገር ይልቅ በቀዳሚነት በስራችንም ሆነ በኑሯችን እግዚአብሔርን ማገልገል አለብን። ምክንያቱም የተለየ ነው እግዚአብሔርን ለማገልገል ነው። የተጠራ ነው እግዚአብሔርን ለማገልገል ነው። ልክ ፈርዖን ሙሴን እግዚአብሔር እንደጠራው ከፈርዖን እጅ ሊያወጣቸው ሲል መጀመሪያ የጠየቀው ፈርዖንን እንዲህ ብሎ ነው፣ ያገለግለኝ ዘንድ ሕዝቤን ልቀቅ ይልሃል ነበር ያለው። በስራችንም ሆነ በኑሯችን እግዚአብሔርን ማገልገል አለብን። እግዚአብሔርን የምናገለግለው ወንጌልን በመስበክና በማስተማር እንዲሁም በመዘመር ብቻ ሳይሆን በመንግስት መስሪያ ቤት፣ በግል ድርጅት፣ በየግላችን በምንሰራው ስራ ጭምር እግዚአብሔርን እናገለግለዋለን። ለምሳሌ አንድ ዶክተር ክርስቲያን ከሆነ በኋላ ወይም አንድ ክርስቲያን ተምሮ ዶክተር ከሆነ በኋላ በሕክምና ስራው ላይ ሆነ ሕሙማንን በሚንከባከብበት ጊዜ እግዚአብሔርን እያገለገለ እንዳለ ማወቅ አለበት። ኢንጂነሩም ሌላውም እንዲሁ በየሙያው በትህትና በፍቅር ማድረግ የሚገባውን ነገር በቅንነት የሚሰራ ከሆነ እግዚአብሔርን እያገለገለ ነው ማለት ነው። እግዚአብሔርንም ማገልገል ግባችን ሆኗል ማለት ነው። ጌታ ፈቅዶ ለዕለት ኑሯችን የሚያስፈልገንን ለማግኘት የሕክምና ወይም የኢንጂነሪንግ ስራ ብንሰራ የምንሰራው ስራ የወንጌል ሰባኪነት ከሚሰራው ስራ የተለየ አይደለም። ስራችን ወይም ጥሪያችን ነው። ከዚህ የተነሳ ከየትኛውም አቅጣጫ እግዚአብሔርን በታማኝነት ማገልገል ይጠበቅብናል። እንግዲህ እንዲህ ስናደርግ እግዚአብሔር በምንሰራው ስራ ለእግዚአብሔር እንለያለን ማለት ነው። ስለሆነም ወንጌልን ለመስበክና ለማስተማር ሙሉ ጊዜያችንን ከሰጠን አገልጋዮች ውጪ ያለን አማኞች ስራችን ጥሪያችን እንደሆነ ማየት፣ እግዚአብሔርን ማገልገል ቤተ ክርስቲያን በመገኘት ብቻ ሳይሆን እሱ ዋና ሆኖ እያለ ነገር ግን በስራችን እግዚአብሔርን ማገልገል እንድንችል የእግዚአብሔር ጸጋ ይብዛልን። ስለሆነም ስራችን ጥሪያችን ነው። ስለዚህ የስራችንና የአገልግሎታችን ሁለትዮሽ የለውም። ፕሮፌሰሮች፣ ዶክተሮች፣ ነርሶች፣ ኢንጂነሮች፣ ዳኞች፣ ጠበቆች፣ ሲስተሮች
የኢንዱስትሪ ሰራተኞች፣ ነጋዴዎች ወዘተ ስራቸው ጥሪያቸው እንደሆነ ቢገነዘቡ በሚሰማሩበት ስራ እግዚአብሔርን ለማገልገል ይችላሉ። የሚሰሩትም ስራ እንደ አገልግሎት ይከናወንላቸዋል። ጌታ እያንዳንዶች በሚሰሩበት ስራ ቦታ ላይ የዚህ ዓለም ሹመት እንዲያገኙ ያደርጋል። ሆኖም እግዚአብሔር ለእነዚህ ሰዎች ስልጣን እንዲሰጣቸው የሚያደርገው በስልጣናቸው ስር የሚተዳደሩትን ሰራተኞች እንደሚገባ ለማስተዳደር እንጂ